ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የመካከለኛው ምስራቅ ጉዳይን በተመለከተ ፈጣን ወቅታዊ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎች በፍጥነት እንዲደርሷችሁና ታማኝ ወቅታዊ መረጃዎችን ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተስፋ የቆረጡ መስለው ታይተዋል። ያልተጠበቀ ዜና ከወደ አውሮፓ ሰምተዋል። ይኸውም የአውሮፓ ሀያል ሀገር የሆነችው ፈረንሳይ ከዚህ በኋላ ኢራን ላይ ጥቃት ለመሰንዘር እንዲሁም ለእስራኤል የጦር መሳሪያ ለማቀበል ማናቸውም የአሜሪካ አውሮፕላን በግዛቴ ላይ እንዲበር አልፈቅድም፣ የአየር ክልሌን ለአሜሪካ አውሮፕላን ዘግቻለሁ ስትል ማስታወቋን ተከትሎም እጅግ በከፍተኛ ሁኔታ በቁጣ የናሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ በኋላ አውሮፓውያን አልፈልጋችሁም ሲሉ አውጀዋል። የትፈልጉ ሄዳችሁ ነዳጃችሁን አውጡ፣ ከዚህ በኋላ ለእናንተ ስል አልዋጋም፣ ለእናንተ ስል ሆርሙዝን ለማስከፈት አንዳች ነገር አላደርግም ያሉት ትራምፕ መቼም ቢሆን ፈረንሳይ ያደረገችውን ድርጊት አንረሳውም ሲሉ ቃል በቃል ተናግረዋል። ከዚህ በኋላ አሜሪካ ላይ የምትንጠለጠሉበት ጊዜ አብቅቷል ብለዋል። በተመሳሳይ በዚሁ ጉዳይ ቁጣዋን ያሰማችው እስራኤልም ከፈረንሳይ ጋር ያላትን የዲፕሎማሲያዊ ግንኙነት ሙሉ በሙሉ እንዳቋረጠች ምሽቱን ይፋ አድርጋለች። ጉዳዩን በተመለከተ በሰፊው የማስደምጣችሁ ሰበር መረጃ ይኖራል በዝርዝር። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ ኢራን በመካከለኛው ምስራቅ ከባድ የጦር አዋጅ በዛሬው ምሽት አውጥታለች። ልክ እንደቀደሙት ምሽቶች ሁሉ በዛሬው ዕለት ሌሊትም በርካታ የአሜሪካ ተቋማትን አጠቃለው ስትል ተቋማቱን በዝርዝር በስም ጠቅሳለች። የሚታወቁም እንደ ሜታ፣ ጉግል ያሉ የተለያዩ ካምፓኒዎችን ጭምር ጠቅሳም እነዚህ ካምፓኒዎች በመካከለኛው ምስራቅ ያሏቸውን ጥቅሞች አወድማለሁ ስትል ዝታለች። ጥቃቷም አሁን ምሽቱን ጀምሮ ሌሊቱን እንደምታካሂደው አስታውቃለች። በቅድሚያም በመካከለኛው ምስራቅ ያለው ጦርነት እየተባባሰ መልኩም በየደቂቃዎቹ ጭምር እየተቀያየረ ነው። የአውሮፓ ሀገራት የሚወስዱት እርምጃም በእጅጉ ያስቆጣቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሁኔታው ተስፋ የቆረጡ በሚመስል ሁኔታም ዛሬ ምሽቱን ያስተላለፉት መልእክት መላው አውሮፓን እያነጋገረ ነው። ቀደም ሲል ከቀናት በፊት የአውሮፓዊቷ ሀገር ስፔን ኢራንን ለመውጋት ጥቅም ላይ የሚውሉ ማናቸውም የአሜሪካ አውሮፕላኖች በአየር ክልሌ በኩል ማለፍ አይችሉም፣ ግዛቴንም መጠቀም አይችሉም ስትል ማወጇ ከተሰማ ከቀናት በኋላ በዛሬው ዕለት አመሻሹን ደግሞ የአውሮፓ ሀያል ሀገር የሆነችው ፈረንሳይ ባወጣችው አስቸኳይ መግለጫ እንዳስታወቀችው ከሆነ ለእስራኤል የጦር መሳሪያ የሚያጓጉዙ እንዲሁም በመካከለኛው ምስራቅ ጦርነት ውስጥ ለመሳተፍ የሚጓጓዙ ማናቸውም የአሜሪካ አውሮፕላኖች በግዛቴ በኩል አያልፉም፣ የአየር ክልሌም ለአሜሪካ የጦር አጓጓዥ አውሮፕላኖች ዝግ ነው ስትል አስታውቃለች። ይህንን ተከትሎ በእጅጉ የተቆጡትና ተስፋ የቆረጡ የሚመስሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አውሮፓውያን ከእንግዲህ ስለ እናንተ አያገባኝም፣ ነዳጃችሁን ብትፈልጉ ሄዳችሁ ውሰዱ ሲሉ አውጀዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዩናይትድ ኪንግደም፣ ፈረንሳይ፣ ስፔን እና ሌሎችም የአውሮፓ ሀገራት በሙሉ ከዚህ በኋላ ስለ ሆርሙዞች መጣችሁ አያገባኝም፣ ሄዳችሁ ነዳጃችሁን ውሰዱ ብለዋል። ሄዳችሁ ራሳችሁ ነዳጁን ውሰዱ፣ በቃ ውሰዱ፣ ከዚህ በኋላ ዩናይትድ ስቴትስ ስለ እናንተ አያገባትም ብለዋል። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ የጦር መሳሪያ ጭነው ወደ እስራኤል የሚጓጓዙ በመካከለኛው ምስራቅ ጦርነትን የሚያጋግሉ አውሮፕላኖች በአየር ክልሌ አያልፉም ያለችውን ፈረንሳይ እጅጉ እንዳስቆጣቻቸው የገለጹት ትራምፕ ፈረንሳይ ከጠላትም በላይ ጠላት ሆናብናለች፣ እያገዘችን አይደለም፣ ይልቁንም ጠላትን ለመርዳት እየሰራች ነው በማለት ወቅሰው ፈረንሳይ አሁን በአሜሪካ ላይ ያደረገችውን ነገር አሜሪካ መቼም ቢሆን አትረሳውም፣ አትዘነጋውም ብለዋል። ዩናይትድ ኪንግደምን ጨምሮ ሌሎችም በሆርሙዝ ወሽመጥ መዘጋት የነዳጅ አቅርቦት መስተጓጎል የገጠማቸው ማናቸውም ሀገራት በሙሉ ወደ ሆርሙዝ እየሄዱ ነዳጃቸውን እንዲወስዱ ከዚህ በኋላ አሜሪካ ለነሱ ስትል ምንም እንደማታደርግ አውጀዋል። ለራሳቸው መታገልን ከእንግዲህ መማር አለባቸው። እስከመቼም አሜሪካ ላይ ይንጠለጠላሉ? ከዚህ በኋላ አሜሪካ አትረዳችሁም። እናንተ እኛ ችግር ውስጥ በገባንበት ጊዜ እንዳልደረሳችሁልን እኛም ከእንግዲህ በኋላ አናግዛችሁም፣ አንደርስላችሁም ብለዋል። ትራምፕ በዚሁ መልእክታቸው ላይ የኢራንን አስተዳደር ሙሉ በሙሉ በጣጥሰነዋል፣ ከባዱን ስራ አቅልለንላቸዋል፣ ሂዱና ከእንግዲህ ነዳጃችሁን ቀዱ፣ ከዚህ በኋላ ከአሜሪካ ጋር የምትነጋገሩት አንዳች ነገር የለም ሲሉ ነው የገለጹ። ፈረንሳይ ዛሬ አመሻሹን ባወጣችው በዚህ መግለጫውን በመካከለኛው ምስራቅ ጦርነት የሚሳተፉ እንዲሁም ለእስራኤል በቀጥታ መሳሪያ የሚያጓጉዙ አውሮፕላኖች በአየር ክልሌ በኩል ማለፍ አይችሉም በማለት ማወጇንና መከልከሏን ተከትሎ እስራኤልም ቁጣዋን ገልጻለች። እስራኤል ከፈረንሳይ ጋር ያላትን ማናቸውም ወታደራዊና የንግድ ግንኙነቶች ሙሉ በሙሉ ከዛሬ ምሽት ጀምሮ ለማቋረጥ እንደወሰነች በይፋ አስታውቃለች። በዚህም መሰረት ከፈረንሳይ የሚደረጉ ማናቸውም አዳዲስ የመከላከያ ግዢዎችና ስምምነቶች የታገዱ ሲሆን ቀደም ብለው የተፈረሙ ነባር ውሎችን ብቻ ይቀጥላሉ እንጂ ብለዋል። የእስራኤል አሜሪካና ኢራን ጦርነት ሀያላኑን ጭምር እንዲህ ባለ በከፍተኛ ተፋጠጥ ውስጥ በከተታቸው በአሁኑ ሰዓት ኢራን ከዛሬ ምሽት ጀምሮ የምትፈጽማቸውን ጥቃቶች በተመለከተ ምሽቱን የጥቃት
የጥቃት አዋጇን ገልጻለች። በዚህም የኢራን አብዮታዊ ዘብ ምሽቱን ባወጣው መግለጫ እንዳለው ዛሬ ሌሊቱን ጥቃት የሚከፍትባቸው የአሜሪካ ግዙፍ ኩባንያዎች እንደሆኑ ገልጾ ዝርዝራቸውን አውጥቷል። ምሽቱን የኢራን አብዮታዊ ዘብ ባወጣው መግለጫ መሰረት በእነዚህ ተቋማት ውስጥ የሚሰሩ ሰራተኞች በአስቸኳይ ስራቸውን እንዲለቁ፣ በኩባንያው ዙሪያ ከ1 ኪሎ ሜትር ራዲየስ በላይ እንዲርቁ፣ ነዋሪዎች ለደህንነታቸው ሲባል ወደ ሌላ አካባቢ እንዲንቀሳቀሱ ጥሪ አቀርቧል። በመካከለኛው ምስራቅ መቀመጫዎች፣ ዳታ ሴንተሮችና ሌሎችም ቢሮዎች ያላቸው የአሜሪካ ኩባንያዎች ጥቃት እንደሚፈጸምባቸው ከተዘረዘሩት መካከልም አብዛኞቹ በአሜሪካም ሆነ በመላው ዓለም የሚታወቁ ግዙፍ ካምፓኒዎች ናቸው። ከነዚህ መካከል ደግሞ ሴስኮ፣ ኤችፒ፣ ኢንቴል፣ ኦራክል፣ ማይክሮሶፍት፣ አፕል፣ ጉግል፣ ሜታ፣ አይቢኤም፣ ዴል፣ ኔቪዲያ እንዲሁም ጄፒ ሞርጋን፣ ቼዝ ባንክ፣ ቴስላ፣ ጀነራል ኤሌክትሪክ እና ቦይንግ ያሉ ታዋቂ ተቋማትን ያጠቃልላል። ይህ የኢራን አይነተ ብዙ ግዙፍ ጥቃት ማስጠንቀቂያ በቴህራን ሰዓት አቆጣጠር ከዛሬ ምሽት 2 ሰዓት ጀምሮ ተግባራዊ እንደሚሆን የገለጸው የኢራን አብዮታዊ ዘብ ሌሊቱን ጭምር ማጥቃቱም በእነዚህ ቦታዎች ላይ እንደሚቀጥል ገልጿል። እነዚህ ተቋማት በመካከለኛው ምስራቅ በተለይም በተባበሩት አረብ ኤምሬትስ፣ በሳውዲ አረቢያ ጨምሮ በአንዳንድ የመካከለኛው ምስራቅ ሀገራት ግዙፍ ዳታ ሴንተሮችና የተለያዩ መሰረተ ልማቶች እንዳሏቸው ይታወቃል። ኢራን በዛሬ ምሽት መግለጫዋ የተለያዩ የአሜሪካና የእስራኤል ወታደራዊ ማዕከላት ላይ ጥቃት መሰንዘሯንም ገልጻለች። በዛሬው ዕለት አካሄድኩት ባለችው ዘመቻ 88 የሰው አልባ በራሪ አውሮፕላኖች ወይም ድሮኖችና በርከት ያሉ የሚሳኤል ጥቃቶችን ፈጽሜ በተለያዩ ዙር ጥቃት አድርሼባቸዋለሁ ያለቻቸውን የአሜሪካ ወታደራዊ ሰፈሮችና የእስራኤልን ወታደራዊ ተቋማትን ገልጻለች። ኢራን በእስራኤል ውስጥ ወሰድኩት ባለችው እርምጃም በማዕከላዊ ሰሜናዊና ደቡባዊ የእስራኤል ክፍል የሚገኙ ኢላማዎችን መትቻለሁ ያለች ሲሆን የወታደራዊ አዛዦች ዋነኛ የግንኙነት ማዕከልንም ጭምር ያካተተ ከባድ ጥቃት ነው የሰነዘርኩት ብላለች። በእስራኤል ጥቃት ተፈጽሟል የተባለባቸው ቦታዎች ቤኒ ብሬክ፣ ቴልአቪቭ፣ ቤርሼባ፣ ጋሊሊ፣ ኔጌቭ በረሃም፣ ቴልኖፍ የአየር ኃይል ሰፈር፣ አራድ እና የሙት ባህር ደቡባዊ ክፍል ናቸው ተብሏል። የኢራን እስላማዊ አብዮታዊ ዘብ ባወጣው በዚህ መግለጫ ተከታታይ በሆነው ስኬታማ ኦፕሬሽናችን የአሜሪካ ኃይሎች መሸሸጊያ በአልዳፋህ፣ አቡዳቢ፣ ቪክቶሪያ፣ በባግዳድ እና አሊ ሳሊም በኩዌት የሚገኙ የሰው አልባ በራሪ አውሮፕላን መቆጣጠሪያ ማዕከላትን በድሮኖችና ኢላማ በሚለዩ ሚሳይሎች መትቻቸዋለሁ ስትል ገልጻለች። በእስራኤል ሰሜናዊና ደቡባዊ ክፍል እንዲሁም በሰሜናዊና ማዕከላዊ ኢራቅ በሚገኙ የአሜሪካ አዛዦች መቀመጫዎችና ዋና ዋና ቦታዎችን የሊባኖሱ ሄዝቦላ እንዲሁም በኢራቅና የመን የሚገኙ የኢራን ወዳጅ ታጣቂ ኃይሎች አማካኝነት ከ120 በላይ ስኬታማ ኦፕሬሽኖችን በዛሬው ቀን ብቻ አካሂጃለሁ ስትል ነው ኢራን ምሽቱን ያስታወቀችው። ኢራን ይህንን ስትል በአሜሪካ በኩል በተሰጠው መግለጫ ደግሞ የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሆርሙዝ ወሽመጥ በኩል ከዚህ ቀደም ከነበረው የበለጡ መርከቦች እንዲተላለፉ አድርገናል፣ ከባድ ድቀት በኢራን ላይ አድርሰናል ብለዋል። ዛሬ ለጋዜጠኞች አመሻሹን መግለጫ የሰጡት የአሜሪካ መከላከያ ሚኒስትር ፒት ሄግሴት ስለ ኢራንና አሜሪካ ድርድርም ተጠይቀው ነበር። ድርድሩ እውነተኛ ነው፣ እየተካሄደና እየጎለበተ ነው ሲሉ ተናግረዋል። በኢራን የስርዓት ለውጥ ተደርጓል በማለት ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መናገራቸው በርካቶችን ማወዛገቡን ተከትሎ ፕሬዝዳንት ትራምፕ የስርዓት ለውጥ ተደርጓል ብለዋል። በኢራን ውስጥ እርሶስ ምን ይላሉ? ያየነው ነገር የለም፣ መሪዎች እንዳሉ ናቸው፣ ኢራኖች አሁንም ተቀምጠዋል። እርሶ በጉዳዩ ዙሪያ ምን ይላሉ? የፕሬዝዳንቱን ቃል ያስተባብላሉ ወይስ ተብለው የተጠየቁት የአሜሪካው መከላከያ ሚኒስትር ፒት ሄግሴት ስለ ኢራንና አሜሪካ ሁኔታ ሲናገሩ አዎ በኢራን ውስጥ የስርዓት ለውጥ ተደርጓል ያሉት ፒት ሄግሴት የአሁኑ አስተዳደር ከቀደመው የበለጠ ብልህ ሆኗል በማለት ገልጸዋል። ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ስምምነት ላይ ካልተደረሰ ግን በኢራን ላይ የሚፈጸመው ጥቃት ተባብሶ ይቀጥላልም ሲሉ ገልጸዋል። በመግለጫቸው ማብራሪያም የሰጡት የአሜሪካ ጥምር ኃይል ዋና ኃላፊ ዳንኬን ደግሞ 150 የኢራን መርከቦችን ሙሉ በሙሉ አውድመናል በማለት ገልጸው በ30 ቀናት ውስጥ ከ11000 በላይ ኢላማዎችን በኢራን ውስጥ ደብድበናል ብለዋል። የመከላከያ ሚኒስትሩ በበኩላቸው በቅርቡ የአሜሪካ ወታደሮችን እንደጎበኙ ጠቅሰው ስራቸውን ለማጠናቀቅ ጉጉት አላቸው በማለትም ገልጸዋቸዋል። በአፍጋኒስታንና በኢራቅ ከታየው ወታደሮች ስምሪት በተለየ ሁኔታ ወታደሮች የተነቃቁና ተልኳቸው ላይ ያተኮሩ ናቸው በማለት ገልጸው የምድር ጦር ሰራዊት ውጊያ አይቀሬ የሚመስለውን ነገር ተናግረዋል ተብሏል። ይህ በዚህ እንዳለ በዓለም ዙሪያ የነዳጅ ዋጋ በከባድ ሁኔታ እየናረ መሆኑን ተከትሎ ኢትዮጵያን ጨምሮ የተለያዩ ሀገራት በርከት ያሉ እርምጃዎችን መውሰድ ቀጥለዋል። የአሜሪካና ኢራን በእስራኤል ላይ ጦርነት ከከፈቱ አንስቶ የዓለም አቀፍ የነዳጅ ዋጋ መነሻ በሆነው የብሬንት የግብይት መድረክ ላይ ድፍድፍ ነዳጅ በበርሜል ከ73 $፣ ተነስቶ በዛሬው ዕለት $117 ገብቷል። ይህም በጅምላ የነዳጅ አቅርቦት ላይ የታየው የዋጋ ጭማሪ በዓለም ዙሪያ በሚገኙ የነዳጅ ተጠቃሚዎች ላይ በከፍተኛ ሁኔታ ስጋት አሳድሯል። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ በአሜሪካ
የነዳጅ ዋጋም በአማካይ $1 በላይ ጭማሪ ሲያሳይ በጋሎን ወደ $4 በመድረስ በ4 ዓመታት ውስጥ ለመጀመሪያ ጊዜ ከፍተኛ የተባለውን ዋጋ አስመዝግቧል። ዩናይትድ ኪንግደም ውስጥ አማካይ የቤንዚን ዋጋ በ14 በመቶ ጭማሪ ሲያሳይ የናፍጣ ዋጋ ደግሞ በ27 በመቶ ጨምሯል። በባህረ ሰላጤው ጦርነት ምክንያት የተፈጠረው የነዳጅ አቅርቦት መስተጓጎል በሌሎች ሀገራት ውስጥም የነዳጅ አቅርቦትና የዋጋ ጭማሪ በማስከተሉ ሀገራት አማራጭ እየወሰዱ ነው። ስሪላንካና ባንግላዴሽን የመሳሰሉ ሀገራት ነዳጅ በሬሽን መልክ ማከፋፈል ሲጀምሩ፣ ኢትዮጵያ ደግሞ የመካከለኛው ምስራቅ ጦርነት ከተጀመረ ወዲህ ከዚህ ቀደም ወስዳው የነበረውን እርምጃ ይበልጥ በማጠናከር የነዳጅ ክፍፍልን በተመለከተ በዛሬው ዕለት ተጨማሪ ጠንከር ያለ አሰራርን መተግበር መጀመሯን አስታውቃለች። በመካከለኛው ምስራቅ ጦርነት ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን በዛሬው ዕለት ማስተላለፉን ያስታወቀው የኢትዮጵያ ፌዴራል መንግስት የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል ጭምር ማቋቋሙን አስታውቋል። ኢትዮጵያን ከመካከለኛው ምስራቅ ሀገራት ጋር የነበራት የረዥም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉን የገለጸው ፌዴራል መንግስቱ አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውንም ይፋ አድርጓል። በዚህም ምክንያት በግዢ ሂደት ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ አለመቅረቡንም ጠቅሰዋል። በጦርነቱና አለመረጋጋቱ ምክንያት በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱንም ተናግረዋል። ያጋጠመውን የነዳጅ አቅርቦት እጥረትን ለመቋቋም ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ መተላለፉንም የኢትዮጵያ ፌዴራል መንግስት ይፋ አድርጓል። በዚህም መሰረት አንደኛ ነዳጅ የሚያጓጉዙ ተሽከርካሪዎች በማደያዎች ሁሉም ቅድሚያ እንዲሰጣቸው፣ ሁለተኛ ከፍተኛ አምራችና የኤክስፖርት ድርጅቶችም ቅድሚያ እንዲሰጣቸው፣ ሶስተኛ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶችም በቀጥታ ነዳጅ እንዲሰጣቸው፣ አራት የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች ቅድሚያ እንዲሰጣቸው፣ አምስተኛ የግብርናን የሚያዘምኑ ትራክተሮችና የግብርና መሳሪያዎችም ቅድሚያ እንዲሰጣቸው፣ ስድስተኛ የከተማና ሀገር አቀፍ የብዝሃን ትራንስፖርት ተሽከርካሪዎች ቅድሚያ እንዲሰጣቸው፣ ሰባተኛ በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ ተብሏል። ከነዚህ ውጪ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ሲልም አስጠንቅቋል። ህብረተሰቡ ነዳጅን በቁጠባ እንዲጠቀም፣ የታዳሽ ኃይል አማራጮችን የመጠቀም ስልትን እንዲከተል፣ የእግር ጉዞ ባህልን እንዲያጎለብት፣ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና እንዲያቆም፣ የህዝብ ትራንስፖርቶችን እንዲጠቀም፣ በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን እንዲያጋልጥ ከመንግስት ጋርም ተባብሮ እንዲሰራ ጥሪ አቅርቧል። የኢትዮጵያ ፌዴራል መንግስት በነዳጅ ዙሪያ በወሰደው እርምጃ የነዳጅ ዋጋን በተመለከተ የተጣራ ነጭ ናፍጣ በበርሜል $230 የአሜሪካን ዶላር እንዲሁም የተጣራ ቤንዚን ደግሞ በ150 የአሜሪካን ዶላር መድረሱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ኢትዮጵያ በተባራሪ ገበያ ነዳጅ ከመደበኛ ዋጋ በላይ እያወጣች እየገዛች ነው ተብሏል። ኢትዮጵያ ነዳጅ የምታገኝባቸው በሆርሙዝ ሰርጥ አልፎ በመሆኑ በመካከለኛው ምስራቅ ጦርነት ምክንያት የአቅርቦት ችግር በከፍተኛ ሁኔታ ተስተጓጉሏል። የንግድና ቀጠናዊ ትስስር ሚኒስትር የሆኑት ዶክተር ካሳሁን ጎፌ ስለ ሁኔታው ሲናገሩ የመካከለኛው ምስራቅ ጦርነት በነዳጅ አቅርቦት ላይ ከፍተኛ ችግር መፍጠሩን ገልጸዋል። ድፍድፍ ዘይት ነዳጅ የሚያመርቱ ሀገራትና ኩባንያዎች የማምረት ስራቸው በእጅጉ ቀንሷል። የነዳጅ ማጣራት ስራ የሚሰሩ ሀገራትና ኩባንያዎችም በከፍተኛ ሁኔታ ስራቸውን እየተቀዛቀዘ ነው። የሆርሙዝ ሰርጥ በቀን ከ140 ሚሊዮን በርሜል በላይ ነዳጅ የሚዘዋወርበት ሰልጥ ነው በማለት ገልጸው 20 በመቶ የዓለም ነዳጅ የሚዘዋወረውም በዚያ ነበር ብለዋል። ኢትዮጵያ ነዳጅ የምታገኘው በሆርሙዝ ሰርጥ አልፎ በሚመጣ መርከብ መሆኑን ገልጸው ስፍራው ጦርነት ያለበት በመሆኑ የነዳጅ አቅርቦቱም አወሳስቦታል ብለዋል። ከመካከለኛው ምስራቅ ሀገራት ጋር የረዥም ጊዜ የወደፊት ኮንትራቶች ታስረው ነዳጅ ግዢ ሲከናወን ነበረ። ጦርነቱ በድንገት እንዳጋጠመ ሀገራቱ በኮንትራቱ መሰረት ነዳጅ ማቅረብ እንደማይችሉ አሳውቀውናል ብለዋል። የተከሰተው የነዳጅ ችግርን ለማቃለል በተባራሪ ገበያ በውድ ዋጋ ነዳጅ እየገዛን እያቀረብን ነው ያለ ሲሆን የሚገዛው ነዳጅም 3 እጥፍ ከመደበኛው ዋጋ የሚጨምር ነው ብለዋል። አቅርቦትም ችግር እንዳለ ሆኖ ሲሉ ነው የገለጹት። የግዢ ሂደቱ ላይም የነበረና ተገዝቶ ሊቀርብ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ በጦርነቱ ምክንያት ለኢትዮጵያ ሊቀርብ አልቻለም ያሉ ሲሆን ልክ እንደ ሌሎች ሀገራት ሁሉም አስቸጋሪ ሁኔታ ውስጥ ነው ብለዋል። ጦርነቱ ካጋጠመ በኋላ በተባራሪ ገበያ አማካኝነት 3 ጊዜ ግዢ ተፈጽሞ እርሱም ነዳጅ እየቀረበ ነው ብለዋል። ነዳጅ ከመደበኛው ግዢ ስርዓት ውጪ እየተገዛ ስለሆነ ኢትዮጵያም ለከፍተኛ ዋጋ ተጋልጣለች ብለዋል። የተጣራ ነጭ ናፍጣ ዋጋም ከጦርነቱ በፊት በበርሜል $80 ይሸጥ የነበረ ሲሆን አሁን በጦርነቱ ምክንያት $230 የአሜሪካ ዶላር ደርሷል። ይህም 3 እጥፍ በነጭ ናፍጣ ላይ የዋጋ ጭማሪ ታይቷል ነው ያሉት። ቤንዚን የተጣራ ከጦርነቱ በፊት $70 ገደማ ነበረ፣ አሁን ግን $150 ደርሷል። ይህም ደግሞ ከእጥፍ በላይ ነው ብለውታል። መንግስት ነጭ ናፍጣም በሊትር
95 ብር እየደጎመ ነው ያሉ ሲሆን ቤንዚን በሊትር 42 ብር እየደጎመ ነው። መንግስት እስካሁን 262 ቢሊዮን ብር የነዳጅ ድጎማ አድርጓል። አሁን ላይ በየወሩ ከ15 ቢሊዮን እስከ 20 ቢሊዮን ብር ድጎማ እየተደረገ ነው። ይሄ ብር በማህበራዊ መሰረተ ልማት ላይ ኢንቨስት ቢደረግ 20 ሆስፒታሎች የሚገነባ ገንዘብ በየወሩ ለነዳጅ እየደጎምን ነው ብለዋል። አሁን ላይ ቤንዚን እንደ ሀገር ከፍተኛ እጥረት አልገጠመንም። ነገር ግን ነጭ ናፍጣ 50 በመቶ ያህል አቅርቦት ቀንሷል። በአማካይ በቀን 9.2 ሚሊዮን ሊትር ሲቀርብ የነበረው ወደ 4.5 ሚሊዮን ሊትር ዝቅ ብሏል። ሁኔታዎች አስቸጋሪ ናቸው ሲሉ ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆዩ።